በጣም የሚያምር ትልቅ ቤት ነው የሚገባት አሁን ካለችበት የሚሰፋ ለሁለቱም የሚሆን አይነት ቤት አይቻለው ነው። አሁን ግን በሰላም ማንም ጠላቶቿ የማያገኙባት ቦታ ሁሉ ነገር በተሟላ ቦታ ነው መኖር ያለባት። ከዚህ በላይ ሄርሜላ ማዘን ወይም መከፋት፣ መናደድ ከብሰው ጋር መጣላት የለባትም። እቺ ልጅ ብቻዋን ነው የምትኖረው። ማንም እየመጣ መደንፋት የለበትም። ኤፍሬም ታውቃለህ ለመዛት ብቻም አይደለም ጾታዊ ትንኮሳ እንደማለት ነው የምቆጥረው። ይኸውልሽ ኤፍሬምም ይሁን ይኸውልሽ ስለ ኤፍሬምን ስታነሱ በጣም ነው የሚያናድደኝ። ኤፍሬምም ይሁኑ ማናቸውም ሄርሜላ ከዚህ በፊት እቤቷ ድረስ እየመጡ ወይም ደግሞ በየሄደችበት ምንም ነገር ሲያደርጓት ነበር። እኔ ከመጣሁኝ በኋላ ግን ምንም አይነት ነገር ህይወቷ ላይ የሚሆን ምንም ነገር እያደረጉባት አይደለም። ገባሽ? እቤቷ ድረስ ይመጣሉ፣ ምንም ነገር እያደረጉ አይደለም። ቢያንስ ነገሮችን ተቋቁሜ ሄርሜላ ላይ የሚመጡትን እኔ ቢያንስ እየመለስኩኝ ነው አይደለ? በዚህ ያህል እኛ ፈርተን እነሱን መሸሽም የለብንም። ሚኪ አንተ እኮ ጥበቃ ሆነህ አትኖርም አይደል? እዚህ ጋር ሄርሜላን እየጠበቅህ አትኖርም። ስራ አለ፣ የራስህ ህይወት አለ፣ ስንት ነገር አለ። አንተስ በማሊውን ነገር እንደማትሆን በምን እርግጠኛ ነኝ? እኔ ምንም ልሁን ይኸውልሽ ለእህቴ አንድ ነገር ካልሆንኩ ለምን እዚህ ጋር ሞቻ አልደፋም? ለእህቴ ይኸውልሽ እኔ እንደዚህ ለምን አንገቴ አይሰዋም? ለአብርሃም ብትነግሪኝ አንደኛ አብርሃምና ሄርሜላ መመለሳቸው ለእኔ ደስ ብሎኛል። ምክንያቱም እሱ ወደ ቀልቡ ከተመለሰ ሄርሜላን ብሎ መመለሱ ትላንትና አብረው ጥሩ ጊዜ ያሳልፈዋልና ወደ ቤቱ መመለሱ ደስ ይለኛል። ግን ትላንትና ደግሞ የማይገባና የማይደረግ ነገር ነው ያደረጉት። ለምሳሌ ቤቱ ድረስ ሄደው ሩታን ልብስ አምጪ ምናምን እንደዚህ ምን ማለት ነው እንዴ? እሱ እኮ የፈለገውን መርጦ መኖር የሚችል ልጅ ነው አይደለ? ስለዚህ እቺ ልጅ ደግሞ ተከብራና ስርዓቷን ይዛ መኖር ሲገባት የሰው ትዳር ቤት ምናምን የሆነ ያለፈ ቤት ላይ ሄዳ ልብስ አምጪ ምናምን ማለት ነው ትክክለኛ ነገር። እሷ እኮ በእንደዛ መንገድ አይደል ማለት አንተ ባሰብከው መንገድ አይደለም ሄርሜላ ወይም ከሩታ ጋር የሰው ልብስ አንጣ ምናምን ማለት ምንም ተገቢ አይደለም። ምክንያቱም ያ ልብስ ሩታም ልትሆን ትችላለች የገዛችለት። ከዛ ሲቀጥልም ቤቷ ድረስ ገብታ ወይ የሆነ ንግድ ፈቃድ የላት ወይ ምንም ነገር የላትም። የሰውን ነገር አንጡ ብሎ መጠየቅ የለባቸውም። ተረዳሽኛ? ይሄ የክብር ነገር የሚባል ነገር አለ። ልብስ አላፊ ነው፣ ጠፊ ነው፣ በገንዘብ የሚመጣ ነገር ነው። መግዛት አያቅታቸውም። እነዚህ ልጆች ወጣት ናቸው፣ መስራት ትችላለች፣ ገንዘብ አላት። ስለዚህ ይህንን ነገር ልብሱን ገዝታለት የሚሆን የሆነ ነገር አድርገው እንትን ማለት ነው እንጂ ሌላ አሁን ይኸውልሽ እሷ አሁንም ዞሮ ዞሮ ወደ አዲሷን ቤት ብትገባም ባትገባም ሄርሜላ ከነሱ ጋር ሄዳ መነካካቷን እያቆመች አይደለም። ተረዳሽኛ? ስለዚህ ከምንም አይነት ነገር ውስጥ ነፃ ስለማትሆን ቤት መቀየሩ ምንም መፍትሄ ነው ብዬ አላስብም። ማርታ ሚኪ አንዴ